ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የሰብአዊ መብት ተሟጋቹ ሂውማን ራይትስ ፈርስት በትግራይ ክልል በርካታ የዘፈቀደ እስር፣ ሰዎችን አስገድዶ የመሰወር ድርጊት እንዲሁም አካላዊ ጉዳት የማድረስ ተግባር እየተፈጸመ መሆኑን በመጥቀስ የሰብአዊ መብት ሁኔታ እያሽቆለቆለ መጥቷል ሲል ስጋቱን ገለጸ። ድርጅቱ ሐሙስ ዕለት ባወጣው መግለጫ በክልሉ በተለያዩ አካባቢዎች የተፈጸሙ በርካታ እገታዎችንና እስራቶችን መረጃ መያዙን ገልጾ ድርጊቶቹ ያለ ሕግ አግባብ ነጻነትን የመነፈግ ሰፊ አዝማሚያ መኖሩን እንደሚያሳዩ አስጠንቅቋል። ከተጠቀሱት ጉዳዮች መካከል ከ5 ወራት በፊት በመቀሌ ከተማ ወደ ቤቱ ሲመለስ በታጠቁ ሰዎች ተወስዷል የተባለው ፊልሞን ገብረ ሕይወት ይገኝበታል። መግለጫው ፊልሞን እስካሁን ያለበት ቦታም ሆነ ሁኔታ አይታወቅም ብሏል። ስለ ፊልሞን ገብረ ሕይወት መሰወር በአዲስ ስታንዳርድ በነሐሴ ወር 2017 ዓ.ም ተዘግቦ ነበር። የካሜራ ባለሙያና የፊላሪ ፕሮዳክሽን ባለቤት የሆነው ፊልሞን ከጠፋ ወራትን ያስቆጠረ ቢሆንም ስለሚገኝበት ቦታ ምንም አይነት መረጃ አለመኖሩን ዘገባው አመላክቷል። ባለቤቱ ገነት እዝራ ለአዲስ ስታንዳርድ ለተናገረችው ለመጨረሻ ጊዜ ፊልሞንን ያነጋገረችው እሁድ ነሐሴ 4 ቀን 2017 ዓ.ም ምሽት ላይ በባጃጅ ወደ ቤቱ እየመጣ መሆኑን በስልክ በነገራት ወቅት ነበር። ወደ ቤት እየመጣሁ ነው አለኝ። መልሼ ልደውልለት ስሞክር ግን አላነሳም። በኋላም ስልኩ ጠፋ ብላለች። ገነት ባለቤቷ መሰወሩን በማግስቱ ጠዋት ለፖሊስ ማመልከቷን ብትገልጽም እስካሁን ምንም አይነት መረጃ አላገኘችም። ይህ ለረዥም ጊዜ መረጃ አለማግኘት በቤተሰቡ በተለይም በሁለቱ ትናንሽ ልጆቻቸው ላይ ከባድ የስነ ልቦና ጫና ማሳደሩን ገልጻለች። ከአባታቸው ጋር እንዲህ ለረዥም ጊዜ ተለያይቶ አያውቁም። እሱ ለእነሱ ሁሉም ነገራቸው ነው። በየምሽቱ ወደ ቤት እስኪመለስ ይጠብቁታል። ከባዱ ነገር ይሄ ነው ብላለች። ሂውማን ራይትስ ፈርስት በመግለጫው አክሎም የኤርትራ መንግስት ተቃዋሚ በመሆኑ የሚታወቁትና መቀሌ ውስጥ ታፍነዋል የተባሉትን ኤርትራዊ ዮሐንስ አብርሃን ጉዳይም ጠቅሷል። ድርጅቱ ስለ ግለሰቡ ወቅታዊ ሁኔታም ሆነ ስላለበት ቦታ ምንም አይነት መረጃ አለመኖሩን ገልጿል። ሌላው የተጠቀሰው ጉዳይ የህወሓት የረዥም ጊዜ አክቲቪስትና ደጋፊ የነበሩት ብርሃነ ገብረ ጊዮርጊስ ጉዳይ ሲሆን ግለሰቡ ከ7 ቀናት በፊት በሰሜን ምዕራብ ትግራይ ሽሬ ከተማ መታገቱ ተገልጿል። መግለጫው ብርሃነ ከመሰወሩ ቀደም ብሎ በህወሓት ላይ ግልጽ ትችቶችን ሲሰነዝር እንደነበር አመልክቷል። ድርጅቱ በተጨማሪም የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጄኔራል ጎሽ ገብረ መታሰርን ጠቅሷል። እንደ ሂውማን ራይትስ ፈርስት ገለጻ ብርጋዴር ጄኔራል ጎሽ ከቀናት በፊት በትግራይ ወታደራዊ ክፍል የታሰሩ ቢሆንም እስካሁን ፍርድ ቤት አለመቅረባቸውና የታሰሩበት ቦታም በይፋ አለመታወቁን ያመለክታል። ወታደራዊ ክፍሉ እስራቱ ከወታደራዊ ጥሰቶች ጋር የተያያዘ መሆኑን ቢገልጽም ሂውማን ራይትስ ፈርስት ግን ብርጋዴር ጄኔራል ጎሽ ጥር ወር 2017 ዓ.ም በትግራይ ወታደራዊ መዋቅር ውስጥ በአብዛኛው ውሳኔዎች ላይ ባሳዩት አለመስማማት ምክንያት ከኃላፊነታቸው ታግደውና ከአባልነት ተሰረዘው እንደነበር ገልጿል። አዲስ ስታንዳርድ ረቡዕ ያነጋገራቸው የጄኔራሉ ወንድም ይብርሃ ገብረ ጎሽ በይፋ ፍርድ ቤት እንዳልቀረበ ለቤተሰቡ መናገሩን ገልጸዋል። ሁለት ሰዎች ወደ ታሰረበት ቦታ መጥተው ዳኛና አቃቤ ሕግ መሆናቸውን አስተዋውቀውት ሄደዋል ያሉት ይብራህ ምንም አይነት የፍርድ ቤት ችሎት እንዳልተካሄደ አጽንኦት ሰጥተዋል። በተጨማሪም ማክሰኞ ዕለት ቤተሰቡ ያደረገው ጉብኝት የተገደበ እንደነበርና በሚዲያ ዘገባዎች ላይ በተዛባ መልኩ መቅረቡን ይብራህ ገልጿል። ዛሬ እንዳናየው ተከልክለናል። የትናንቱ ጉብኝት ለሚዲያ ተብሎ የተዘጋጀ ነበር። እኛ ከመድረሳችን በፊት ጋዜጠኛ እዚያ ነበር። ያለ ፈቃዳችን ቤተሰቡን የቀረጸ ሲሆን ጎሽን ዘወትር እንደምንጎበኘው አድርጎ አቅርቦታል ብለዋል። ሂውማን ራይትስ ፈርስት ለእስራቶቹ ስላለው ህጋዊ መሰረት፣ የታሳሪዎቹ የሚገኙበት ቦታና የህግ ሂደቶችን የማግኘት መብታቸውን በተመለከተ ይፋዊ መረጃ አለመኖሩን ከባድ ሰብአዊና ህጋዊ ስጋት መሆኑን አስጠንቅቋል። ይህ በእንዲህ እንዳለ በእስር ላይ የሚገኙት ጄኔራል ጎሽ ገብሬ ፍርድ ቤት አለመቅረባቸውን የቤተሰብ አባል ገለጹ። የአርሚ 15 የቀድሞ አዛዥ ብርጋዴር ጄኔራል ጎሽ ገብሬ በቁጥጥር ስር በዋሉ በአራተኛው ቀን ከቤተሰቦቻቸው ጋር ለአጭር ጊዜ ብቻ እንደተገናኙ የቤተሰቡ አባል ለአዲስ ስታንዳርድ ገልጿል። ጄኔራሉ ፍርድ ቤት ቀርበዋል በሚል የተሰራጨ ያለውን ዘገባ ውድቅ ያደረጉት የቤተሰብ አባሉ እስካሁን በዳኛ ፊት አልቀረቡም፣ እንዲሁም ከጠበቃ ጋር አልተገናኙም ብለዋል። የጄኔራሉ ወንድም አቶ ይብራህ ገብሬ ረቡዕ ለአዲስ ስታንዳርድ ባደረጉት ቆይታ ጄኔራል ጎሽ ፍርድ ቤት እንዳልቀረቡ ለቤተሰቦቻቸው መናገራቸውን ገልጿል። አቶ ይብራህ አክለውም ሁለት ግለሰቦች ጄኔራሉ ለታሰሩበት ቦታ መጥተው ዳኛና አቃቤ ሕግ መሆናቸውን በመግለጽ ራሳቸውን ካስተዋወቁ በኋላ መሄዳቸውን ጠቅሰው ችሎት አለመቅረባቸውን ግን አስረድተዋል። የጄኔራሉ ቤተሰቦች ማክሰኞ ዕለት ያደረጉት ጉብኝት የተገደበና በመገናኛ ብዙሃን በተሳሳተ መልኩ የቀረበ ነው ሲሉ የጄኔራሉ ወንድም ከሰዋል። ማክሰኞ ዕለት ለቢቢሲ ትግርኛ ቃላቸውን የሰጡት ብርጋዴር ጄኔራል ጎሽ ቤተሰቦች ለአጭር ጊዜ ለማየት ቢፈቀድላቸውም እስካሁን ግን ጠበቃ ለማቆም እንዳልቻሉ ገልጸዋል። ቤተሰቦቹ አክለውም ጄኔራል ጎሽ
የመረጡትን ጠበቃ የማግኘትም ሆነ የማማከር መብታቸው እስካሁን እንዳልተከበረላቸውም ገልጸዋል። ቆይታችን አጭር ቢሆንም ወንድማችንን በማየታችን ከቀናት ጭንቀት በኋላ ጥቂት ረፍት አግኝተናል ያሉት አቶ ይብራህ ጄኔራሉ በቁጥጥር ስር የዋሉት ለስብሰባ ተጠርተው በሄዱበት ወቅት እንደነበር ነግረውናል ብለዋል። ቤተሰቦቹ ጄኔራሉ ካለባቸው የጤና እክል አንጻር ተገቢውን ምግብና ልብስ ማቅረብ እንዲችሉ መደበኛ የማየት ፍቃድ እንዲሰጣቸው ለሚመለከታቸው አካላት ጥሪ አቅርበዋል። ይህ ዜና እስከተጠናቀረበት ጊዜ ድረስ የትግራይ ሰላምና ጸጥታ ቢሮ ቤተሰቦቹ ላቀረቡት መደበኛ የጉብኝት ፍቃድና ጠበቃ የማግኘት ጥያቄን በተመለከተ ከአዲስ ስታንዳርድ ለቀረቡለት ጥያቄዎች የሰጠው ምላሽ የለም። በተያዘው ሳምንት ሰኞ ዕለት አዲስ ስታንዳርድ የትግራይ ኃይሎች የአርሚ 15 የቀድሞ አዛዥ ብርጋዴር ጄኔራል ጉሽ ገብሬ በቁጥጥር ስር ከዋሉ በኋላ ቤተሰብም ሆነ ጠበቃ እንዳይጠይቋቸው ተከልክለው እንደነበር መዘገቡም ይታወሳል። የትግራይ ሰላምና ጸጥታ ቢሮ ቀደም ሲል በሰጠው መግለጫ እርምጃው በትግራይ ኃይሎች ውስጥ ዲሲፕሊን፣ ተጠያቂነትና የህግ የበላይነትን ለማስከበር የሚደረግ ጥረት አካል መሆኑን ገልጿል። ቢሮ በማንኛውም ግለሰብ ከህግ በላይ አይደለም ሲል በመግለጽ አንዳንድ ከፍተኛ ወታደራዊ አመራሮች የወታደራዊ ደንቦችን ጥሰዋል፣ ውስጣዊ አንድነትን አዳክመዋል፣ እንዲሁም በከተሞች ለተከሰቱ ግጭቶችና አለመረጋጋት ምክንያት ከሆኑ የወንጀል አካላት ጋር ግንኙነት አላቸው በሚል ወንጅሏል። በመረጃው መሰረት ብርጋዴር ጄኔራል ጉሽ ገብሬ በትግራይ ጸጥታ ኃይሎች የመጀመሪያ ደረጃ ፍርድ ቤት ቀርበው ከጠላት ጋር በማበር ሰራዊቱን ለመበተን በመንቀሳቀስና የከፍተኛ ወታደራዊ አመራሮችን ትዕዛዝ በመጣስ ክስ ቀርቦባቸዋል። ፍርድ ቤቱም ለአቃቤ ሕግ ለተጨማሪ ምርመራ 9 ቀናት በመፍቀድ ለጥር 18 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ተዘግቧል። ይሁን እንጂ ቤተሰቦቹ ይህንን የፍርድ ቤት ውሎ ሙሉ በሙሉ በማስተባበል እስካሁን ስለቀረበባቸው ክስም ሆነ ስለታሰሩበት ቦታ በይፋ የተነገራቸው ነገር እንደሌለ ገልጸው እንደነበር ይታወሳል። በመጨረሻም የማርበርግ ቫይረስ ሙሉ በሙሉ ከኢትዮጵያ መወገዱን የጤና ሚኒስቴር አስታወቀ። ከ3 ወራት በፊት በኢትዮጵያ ለመጀመሪያ ጊዜ በደቡብ ኢትዮጵያ ክልል ጂንካ ዞን የተገኘው የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን ጤና ሚኒስቴር አስታውቋል። ቫይረሱ ከኢትዮጵያ ጨርሶ እንደተወገደ ይፋ የተደረገው በዓለም የጤና ድርጅት አሰራር መሰረት ላለፉት 42 ተከታታይ ቀናት ምንም አዲስ ታካሚ ባለመመዝገቡ እንደሆነ የጤና ሚኒስትሯ ዶክተር መቅደስ ዳባ ገልጸዋል። የጤና ሚኒስቴር በሽታው በቁጥጥር ስር መዋሉን ይፋ ያደረገው ሰኞ ጥር 18 2018 ዓ.ም በአዲስ አበባ ከተማ እያካሄደ ባለው የማብሰሪያ መርሃ ግብር ላይ ነው። በዝግጅቱ ላይ ንግግር ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ ምንም እንኳን የ9 ወገኖቻችንን ሕይወት ብናጣም ወረርሽኙ ሊያደርስ ከሚችለው ከባድና ውስብስብ ችግር አንጻር አገርና ሕዝባችንን መታደግ ችለናል፣ እንኳን ደስ አላችሁ፣ እንኳን ደስ አለን ሲሉ ወረርሽኙ በቁጥጥር ስር መዋሉን አብስረዋል። የጤና ሚኒስቴር የማርበርግ ቫይረስ ለመጀመሪያ ጊዜ ኢትዮጵያ ውስጥ መገኘቱን ይፋ ያደረገው በህዳር መጀመሪያ ነበር። በእነዚያ ጊዜያት ውስጥ 14 ሰዎች በበሽታው እንደተያዙ በላቦራቶሪ ምርመራ የተረጋገጠ ሲሆን ከእነዚህ ውስጥ 9 ሕይወታቸው አልፏል። 5 ሰዎች ደግሞ አገግመዋል። በሽታው በኢትዮጵያ ሲገኝ ለመጀመሪያ ጊዜ እንደነበረ ያስታወሱ የጤና ሚኒስትሯ በወቅቱ ከበሽታው ባህሪ ከአደገኝነቱ አኳያ ክስተቱ ለሁላችንም አሳሳቢ ነበር ብለዋል። የማርበርግ ወረርሽኝ በቁጥጥር ስር መዋሉ የተበሰረው የዓለም የጤና ድርጅት እንዲሁም የኢትዮጵያን የወረርሽኝ ቅኝትና ምላሽ መመሪያ አሰራር መሰረት በማድረግ እንደሆነ ዶክተር መቅደስ አስረድተዋል። የመጨረሻው ታካሚ በላቦራቶሪ ከበሽታው ነፃ መሆኑ ከተረጋገጠበት 42 ተከታታይ ቀናት ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ በምናደርግበት የዛሬው ቀን ላይ ደርሰናል ብለዋል። ይህ 42 ቀን ዝም ብሎ የሚቆጠር ቁጥር ወይም ቀን አይደለም ያሉት ሚኒስትሯ ከቁጥሩ ጀርባ ስጋትን በትጋት የቀለበስንበት የብርቱ ጥረት ስኬት የተገኘበት ውጤት እንደሆነ አንስተዋል። የጤና ባለሙያዎቻችን፣ የጤና እንክብካቤ ሰራተኞቻችን የማርበርግ ቫይረስ ወይም ወረርሽኙን ለመቋቋም ህዝባችን ለስጋትና ከህልፈተ ህይወት ለመታደግ ራሳቸውን የማይተካ ህይወታቸውን ጭምር በመስጠት ሌት ተቀን ከህዝብ ጎን በመቆም ከቫይረሱ ጋር ፊት ለፊት ተጋፍጠው አሸንፈዋል ሲሉም አመስግነዋል። በጂንካ ከተማ የተገኘው የማርበርግ ቫይረስ በቅድሚያ የተሰራጨው ከመጀመሪያው ታማሚ ጋር ግንኙነት በነበራቸው የቤተ ክርስቲያን አባቶች ዘንድ ነበር። ቢቢሲ የመጀመሪያውን ታማሚና የቫይረሱ ስርጭት በተመለከተ ከዚህ ቀደም ያወጣውን ዘገባ በማጣቀስ ቫይረሱ ከኢትዮጵያ ሙሉ በሙሉ መወገዱን ዘግቧል።